ሰብ ጂም ቤት ገብቻለሁ። እንግዲህ ከስንት ጊዜ መጥፋት በኋላ ዛሬ ለየት ባለ ቪዲዮ ተከስቻለሁ። እዚች ጋር እንደምታዩት ማማሞቂያ እየሰራች ነው። የጡንቻ ነው ወይስ የአካል ብቃት ነው ወይስ ለጤንነት ነው ምሰሪ ካላችሁ በዚህ ቪዲዮ ጠቅላላ አድርጌ ማሳያችሁ ይሆናል። ተከታተሉ። ሰላም ሰላም፣ ውድና የተከበራችሁ የናርዲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ በአዲስ ቪዲዮ ተመልሼ ወደ እናንተ መጥቻለሁ። ቤተሰብ ቻናል ላይ ተቀዛቅዘዋል። ቪዲዮ ላይክ እያደረጋችሁ ጀምሩት ልላችሁ ፈልጋለሁ። እንዲሁም ለናርዲ አዲስ ከሆናችሁ ሰብስክራይብ አድርጉ። ሁሌ የምለቀው ቪዲዮ እንዲደርሳችሁ ደውል ምልክቷን በመጫን ቤተሰብ ሁኑ። ቤተሰብ ዛሬ ይዤላችሁ የመጣሁት ጂም ቤት ገብቻለሁ። የስፖርት ቤት ቪዲዮ ነው። መግቢያ ላይ እንደምታዩት ቤተሰብ ዛሬ አንዳንድ ነገሮችን ልላችሁና ከሚዲያ ላይ ለምን እንደጠፋው አንዳንድ ነገሮችን ላሳውቃችሁ መጥቻለሁ። ውድ ቤተሰቦች እግዚአብሔርን በጣም ናፍቃችሁኛል ከምነግራችሁ አንዱና በመቀጠል ግን ከዚህ በኋላ በየአንዳንድ ቀን እንደ እግዚአብሔር ፍቃድ እንገናኛለን። እዚች ጋር እንግዲህ ጂም ቤቴ እዚች ጋር ነው። ጂም ቤቴ እዚች ጋር ነው። ማን ከማን ያንሳል? አዳሜ በየጂም ቤት እየገባ ስንት ሺህ እየከፈለ ሲሰራ፣ እኔ ደግሞ ከመኖሪያ ጓሮ ላይ ወይም ደግሞ ግቢ ውስጥ ፊት ለፊት ላይ ማለት ነው። እዚህ ጋር ከፊት ለፊት የምታዩቸው ኮንቴነሮችና ቆርቆሮ ቤቶች ለግሮሰሪ ከሙሉ ግቢ ውስጥ ለግሮሰሪ የተከራዩ አሉ። እነዚህ የእቃ መዳብር ማስቀመጫዎች ናቸው። ከፊት ለፊትም አሉ ብዙ ቆርቆሮ በቆርቆሮ የተሰሩ ሰርቪሶች። ከጀርባ ደግሞ እኛ የያዝናቸው አሉ። በዚህ ከካሜራ ጀርባ ባለው ማለት ነው። በፊት ለፊት የምታዩት ሰፊ ግቢ ነው። ግን ቢሆንም እኔን ካሰራኝ ማንን ያገባዋል አልኩኝና ማለት ነው። እኔ የግሌን ጂም ቤት ከፍቻለሁ ማለት ነው እዚች ጋር እና ቤተሰቦቼ በነገራችን ላይ ስፖርት የሚሰራው ግዴታ በስፖርት ላይ ፕሮፌሽናል ስለሆን ወይም ደግሞ የዛ ብዙ የሆነ ችሎታው ስላለን ግድ አሰልጣኝ ወይም ደግሞ የስፖርት ቤት አሰልጣኝ ስለሆነ ሳይሆን በፈለግን አይነት መልኩ ራሳችንን ዘና እያደረግን እንደ ጫወታ እያዋዛን እንደዚህ በቀን ያን እዚህ ጋር በቋሚነት ለመዝለል አሊያም ደግሞ ኩሻፕ አሊያም የተለያዩ ስፖርቶች ለመስራት ብቻ ሳይሆን ራሴ ፈታ እያደረኩ ነው። ከካሜራ ጀርባ ልጆች አሉ፣ ሲስተር አለች፣ ግቢ ውስጥም ሌሎች ተከራዮች ምናምን አሉና እንደነገርኳችሁ ይሄ ከፊት ለፊት የምታዩቸው ኮንቴነሮች የማቴሪያል ማስቀመጫዎች ናቸው። ግቢው በጣም ትልቅ ነው። ለግሮሰሪ ለተለያዩ ነገሮች የተከራዩም አሉ። አብዛኛውን ክፍሎች ደግሞ ያዘችው እዚህ ውስጥ ሲስተር ማለች ማለት ነው። እና ምን ልላችሁ ፈለግኩኝ፣ እኔ አንዱን ወር ኢትዮጵያ ከገባው ጊዜ ጀምሮ ያለ አንዳች እረፍት ጧት እየወጣው ማታ እየገባው ስቲል ቁርሴን 10-11 ሰዓት እየበላው ከወደ ማታ በኢትዮጵያ አቆጣጠር ማለት ነው። በጣም ቢዚ ነበርኩኝ። የሆነ ማስጨረስ የነበረብኝ ፋይል ነበራ። ኢትዮጵያ አርብ ቀን ገባውኝ። ቅዳሜና እሁድ በኢትዮጵያ የተለያዩ መስሪያ ቤቶች ዝግ ናቸው እንደምታውቁ። ከሰኞውን እለት ጀምሮ ለአንድ ወር ማርያም ነው የምላችሁ አንድ ቀን እረፍት አልነበረኝም። ከዛ በኋላ ግን ለጥቂት ቀናት እረፍት ሲኖረኝ ሲሰራ የከረማ ሰውነት በስራ ስትደክሙ የከረማችሁ እንዲሁም ደግሞ ህፃናት ሞግዚት የሆኑ ቤት ውስጥ የሚቀመጡ እናቶች ራሱ ቢሰሩ መልካም ነው ላለው። በተለይ ደግሞ እኛ በስራ ላይ ስንደክም የከረምን ሰዎች እረፍት በምናገኝ ጊዜና አረፍ በምንል ጊዜ ሰውነታችን እስርስር ዱካክ ምናምን ነው የሚለቅብን። እኔ አንዱን ወር እንደነገርኳችሁ ኢትዮጵያ እንዳለውላ አላውቅም ነበር። ምክንያቱም በጣም ቢዚ ነበርኩኝ። ልክ ያንን ፋይል እንደጨረስኩ ለአንድ ሳምንት ለ10 ምናምን ቀን ቤት ውስጥ ግን ስሆን በቃ ሰውነቴን እንደዚህ ፈታ ማድረግ ፈለኩ። ጧት 4-5 ሰዓት እተኛለሁ። ከዛም በኋላ ስነሳ እንደዚህ ነው ቁርስ ከመብላቴ በፊት ዝለያ የተያያዝኩት ማለት ነው።
እዚህ ጋር ጸጉሬ እዩት ሲያሽቀብጥ። ነገረኛ እኮ ከሩቅ አይመጣም። ቤተሰብ ላይክ እያደረጋችሁ ቪዲዮ ተመልከቱ። እና ቤተሰቦችዬ አብዛኞቻችሁ ቻይና ላይ ለምትከታተሉ ስደት ላይ ያላችሁ እህቶች ናችሁ እና ወደ ሀገር በምትገቡ ጊዜ አልባል ቦታ ከመዋል ዲፕሬሽን ውስጥ ከመግባት ስራ እስከምትጀምሩ ብዙ ነገሮች ይኖራሉ እና በእንደዚህ አይነት መልኩ ራሳችሁ ዘና አድርጉ። እንደነገርኳችሁ ግዴታ በስፖርት ፕሮፌሽናል መሆን አይጠበቅባችሁም። ስፖርት የምሰራው ብዙ ሰው አሁን ለሼፕ፣ ለጡንቻ፣ ለሰውነት ቅርጽ ምናምን ከነዚህ በሙሉ የኔ ነፃ ነው። ለየት ይላል። ምንድነው ካላችሁ እኔ እንደዚህ የሰውነት እንቅስቃሴ በማደርግ ጊዜ የሚሰማኝን ነፃነት የሚሰማኝን ሰውነቴ እንዴት እንደሚቀለኝ እንዴት የሆነ ሰላም እንደሚሰማኝ እግዚአብሔር ልነግራችሁ አልችልም። እና ማትሰሩ በተለይ እህቶቼ አብዛኞቹ ከስፖርት የራቃችሁ ናችሁ። ይሄ ስላችሁ ነው የሚሰራ ሆኜ ሳይሆን አብዛኞቹ መስራት ራሱ እየፈለጋችሁ ሰዎችን ከማፈር ወንድም የሚሆን ባለትዳር የሚሆናችሁ ይሁን ከፍቅረኛም ጋር ያላችሁ ወዘተ ብቻ ነፃነት ብዙም የለም በእኛ ሀገር ደረጃ። በሴት ላይ የተለያዩ ስሞችንም ሰጣችሁ። አሁን ሴት ተነስታ እንደ ግቢ ውስጥ ብትሰራ ያ ሰላም እና አንዳንድቷ ህይወቱ ላይ ሰዎች ለእናንተ የሚያወጡ ለእናንተ የሚሰጡ ቄንጥና ስም አይጠፋም። ስለዚህ በራሳችሁ ዓለም፣ በራሳችሁ ሙድ፣ በራሳችሁ ኮንፊደንስ ኑሩ። እናንተን ካስደሰተ ለእናንተ ሰላምን ከሰጣችሁ ማንንም ሳትፈሩ። አሁን እዚህ ጋር ከካሜራ ጀርባ ሌሎች ስራዎች አሉ። ከፊት ለፊታችን ቸርች አለ ምናምን እንዳለ የሰው ጋጋታ አለ ምናምን። እዚህ ጋር እኔ እኮ እያወራሁ እየዘወርኩ ከእነሱ ጋር ሳወራ ስጫወት የነበረው እንደውም ቪዲዮ ቆራርጬ ነው እንጂ በጣም አሉ። ማንም ፊት ለፊታችሁ ማንም አጠገባችሁ ይኖር የእናንተን ህይወት ሚኖር ማንም የለምና እህቶቼ በምንም አይነት ሁኔታ ውስጥ ሆናችሁ ባህልን፣ ሃይማኖትን እንዲሁም ደግሞ ምን ብዬ ልበላችሁ ሰው ልጆች የማይጠበቁ የሰው ልጅ ጤነኛ ሲሆን በራሱ በተፈጥሮ ይሉንታ የሚባል ነገር አለ። ከዛ ነገር ያፈነገ አትስሩ እንጂ ብትሰሩ ምንም ለሆነ ብትሰሩ ምንም ጥፋት ላልሆኑ ነገሮች ላይ አትፈሩ እህቶች ማለት ፈልጋለሁ። ጸጉሬ ግን እዚች ጋር ደም ነው የሚያፈለው። የኮፊያው ጸጉር ነው ቢሆን ማለት ነው አንስቼ ቁጭ አድርገው ስፖርቱ ከጨረስኩ በኋላ በመለስ ወደ ሲለይ ነበር። በዛ ላይ ፓይስተራ ነበር ሹልክ እያለ ከጸጉር ማሳጃ እየወጣ በጣም እያስቸግረኝ ነበርና ምን ልላችሁ ፈለኩኝ በአጠቃላይ እህቶቼ እንደዚህ ጧጧ ዱቅ በሉና ከኋላ ያለውን እረፍት ልነግራችሁ አልችልም። ሰውነታችሁ ስብርብር ነው የምለው ስራ ላይ ከርማችሁ እንደዚህ እረፍት በመታገኙ ጊዜና እኔ አንዱ ኑር ያን ወረቀት በማስጨረስና የሆነ ስልጠናም ጀምሬ ስልጠናው ምን እንደሆነ ደግሞ ከዚህ በኋላ እግዚአብሔር ከፈቀደ አብረነን እያንዳንዱን ቀን ቪዲዮ ሰራለሁ ብዬ ተስፋ አደርጋለሁ። እና እኔ በዛ ምክንያት ቢዚ ሆኜ ነው የነበረው። ለዛም ነው ቪዲዮ ራሱ ሀገር ከገባው በኋላ ያቋረጥኩት። ስልጠናውም እንደነገርኳችሁ ስልጠናውም ደግሞ ምን እንደሆነ እነግራችኋለሁ ቤተሰቦች። እና ያለ ምንም አይነት ፍራቻ ስለራሳችሁ ስለምትኖሩት ህይወት ለአንዳች ቀን ከናንተ የሆነ ነገር ቢጎድል ለናንተ ቄንጥ ከሚሰጡት ውጪ የሚያጎርሉባችሁ የጧችሁ የሚነሷችሁ በዛ ላይ ደግሞ እኮ ስለናንተ ህይወት ምንም የሚመለከተው እናንተ ብትወድቁ የሚያነሷችሁ የሆነ ድጋፍ ቢያስፈልጋችሁ የሚደግፏችሁ አይደሉም። ስለናንተ ብዙ ቄንጥ የሚያወጡ ምንም አትፈሩ። ማድረግ ያለባችሁ እንደነገርኳችሁ ከስርዓቶች ያፈነገጡ አይሁኑ እንጂ ማንንም ሳትፈሩ ማድረግ ያለባችሁን አድርጉ። ወላጅም ቤት ወላገለመሌ መሄድ ግድ አይጠበቅባችሁም። እኔ እዚህ ጋር ቸርች ጂፓስ ለኔ የተከፈተ እስኪመስለኝ ከሱም ገዘና እያልኩ ቪዲዮ ረዘም ብሏል እንደው ቆራርጬ ነው እንጂ ኦልሞስት ከ30 ደቂቃ እስከ 45 ደቂቃ እንደዚህ ነው በቃ ፈታ የሚልበት ማለት ነው። ከዛ በኋላ ሬንጋብቼ ቁርሴን ብልት አድርጌ ከነሲስተር ጋር እዛ እየተሳሳቅን ቀኑ ሄደልኛል። መጨረስ ያለብኝ ነገሮች ጨራርሼ ይመሽልኛል። በእንዲህ አይነት ሁኔታ ነው ያለሁትና እየተዘዋወርኩ እንደ ዱሮ የተለያየ ቦታ የሄድኩ ቪዲዮ ምናምን እየሰራው አይደለም። በዚህ ምክንያት ቢዚ ሆኜ ነው። አሁንም ያንን ጉዳይ አልጨረስኩትም ነበር። አረ ጋይስ እዚች ጋር ከመዳም ሶፋና ሲሊንደር የተረፈ ወገብ አለ። አይ አትርፈዋለች መዳም። በነገራችን ላይ ያው ረጅም ዓመት አልቆየም። ሁላችሁም ሚዲያ ላይ የምታውቁት ነገር ነው። ግን ሆኖም አይተናገር በቀጣይ ደግሞ ይዤላችሁ እመጣለሁ። ባይ ባይ።